Alright, 2026 our first video የመጀመሪያ ቪዲዮአችን ነው የሚሆነው። I'm back now ተመልሻለሁ። ቪዲዮ ከሰራሁ በጣም ዩቲዩብ ላይ ቆይቻለሁ። So I think today ምንድነው መመለሴን ለማሳወቅና አንዳንድ የጤና መረጃዎችን የምናውቃቸውን ነገሮች በተለይ መከላከል ላይ ያተኮረ ለምን አንድ ጊዜ የሆነ በሽታ ከተከሰተ በኋላ ሕክምናው ብዙ ጊዜ በባለሙያ ነው የሚመከረው። ለምን አንድ ሰው ከሌላው ሰው ስለሚለያይ ማለት ነው። ምንድነው የምናደርገው እኔ የምሰጣቸው ኢንፎርሜሽን it's just like general information ነው። ለአንዱ የሚሆነው ለአንዱ ለምሳሌ መጥፎ ሊሆን ይችላል። ለምሳሌ የሆነ ኒውትሪሽን ሪኮመንዴሽን ስሰጥ ለአንዳንድ ሰዎች የማይሆን ሊሆን ይችላል። ጁቱ ላይ እነሱ ላይ ባለው የጤና እክል ምክንያት ለሁሉም ይሰራል ማለት አይደለም። አንዳንድ ጊዜ የሚጎዳ ሊሆን ይችላል። ስለዚህ ምንድነው ጀነራል ኢንፎርሜሽን ነው የምሰጠው። ሞር ፕሪቨንሽን ላይ ያተኮረ ነው። ሕክምናው ሞር ባለሙያ ሁኔታዎችን አይቶ የሚያዛቸው ስለሚሆን ማለት ነው። ዛሬ ትንሽ ዲስከስ ማድረግ የፈለኩት ስለምንድን ነው ስለ መገጣጠሚያ ችግሮች ነው። ምንም እንኳን የተለመዱ ባይሆኑም በእድሜያችን ከፍ እያለ ሲሄድ የሚከሰቱ ችግሮች ናቸው እና የመጀመሪያው ዛሬ ዲስከስ ለማድረግ ያሰብኩት ስለ ኦስቲዮአርትራይቲስ ነው። ኦስቲዮአርትራይቲስ የሚባለው ምንድነው? በተለምዶ የመገጣጠሚያ ብግነት ይባላል እና ብዙ ጊዜ እድሜያችን ከፍ እያለ በሄደ ቁጥር ስፔሻሊ ከ45 ዓመት በላይ ግን በአብዛኛው ከ60 ዓመት ካለፈን በኋላ ከ10 እስከ 20% የሚሆነው የማህበረሰባችን ክፍል ይጠቃል። ስፔሻሊ በውጭ ዓለም ብዙ ጊዜ እነዚህ ችግሮች ኦስቲዮአርትራይቲስ ለምሳሌ ለሌላ ነገር ኤክስሬይ ተነስተን አለባችሁ ልንባል እንችላለን ምልክት ሳይኖረው። ኦር ደግሞ ለምሳሌ እንቅስቃሴ ስንጀምር መገጣጠሚያዎችን ማመም፣ እንደዚህ ስቲፍ የመሆን ነገር ምንድን ነው የሚባለው መገጣጠሚያዎቻችን ሞር የመግረር አይነት ነገር ሲኖራቸው ነው ብዙ ጊዜ ኮመን። ሲቪር ከሆነ ደግሞ ኢቭን የመገጣጠሚያችንን በአጥንቶችና አጥንቶች መካከል ያለ ስለሆነ መገጣጠሚያ እዛ ጋ ያለውን ለስላሳ የአጥንት ክፍል ካርትሌጅ የሚባለውንና አጥንቱን የሚጎዳውና ኢቭን ከፍተኛ የሆነ መንቀሳቀስ እንዳንችል የሚያደርስ ችግር ነው ኦስቲዮአርትራይቲስ። ብዙ ጊዜ አፌክትድ የሚሆኑት እነዚህ ለምሳሌ ጉልበታችን ሊሆን ይችላል፣ የዳሌ መገጣጠሚያ የእግራችን አጥንት ከዳሌያችን ጋር የሚገባበት ሂፕ የሚባለው እሱ ላይ ያለ መገጣጠሚያ ሊሆን ይችላል። ወይንም ደግሞ የጣቶቻችንን መገጣጠሚያዎች ወይንም ደግሞ የጀርባችን ላይ በተለይ አንገት አካባቢ እና እዚህ መሀል አካባቢ ስፓይን የሚባሉት መገጣጠሚያዎችን ላይ ላይክ ሉምባር እና ሰርቫይካል የሚባሉት ላይ ይከሰታል ይሄ ችግር እና በጣም ብዙ ሰዎች ላይ አለ ባይዘው ይሄ ችግር ግን እድሜያችን ከፍ እያለ ሲሄድ የሚከሰት ነው። ይህንን በሽታ ብዙ ጊዜ እንደ ሐኪም ወይም እንደ ባለሙያ ብዙ ጊዜ ዲያግኖስ የምናደርገው ክሊኒካሊ ነው። ብዙ ምርመራ ብዙ አያስፈልገውም። በተለይ ሌሎች የመገጣጠሚያ ችግሮች አለመኖራቸውን ካረጋገጥን በኋላ እና አንድ ሰው እድሜው ከ45 በላይ ዓመት ከሆነው እና መገጣጠሚያው ላይ ደግሞ በተለይ እንቅስቃሴ ሲያደርግ የሚያመው ከሆነ ብዙ ጊዜ ኦስቲዮአርትራይቲስ ሰስፔክት ይደረግና ወደ ምርመራዎች አስፈላጊ ከሆነ ኤክስሬይ፣ ዲግሪ ኦፍ ካርትሌጅ ኢንጁሪ ለማወቅ ከፈለግን እስከ ኤምአርአይ ድረስ ሊሰራ ይችላል። ግን ብዙ ጊዜ ግዴታ አይደሉም እነዚህ ነገሮች እና ወደ ሕክምናው ስንሄድ በባለሙያም ሆነ ኦቨር ደ ካውንተር የሚሸጡ መድኃኒቶች አሉ። ብዙ ጊዜ እነዚህ ህመም ማስታገሻዎች ናቸው በብዛት የምንጠቀመው ለእንደዚህ አይነት ችግር አለባቸው። ለምን መቆጣት ስለሆነ መቆጣትን
የሚቀንስ ነገር ነው። ብዙ ጊዜ እነዚህ ማስታገሻ መድኃኒቶች ፓራሲታሞል ሊሆን ይችላል ወይም ታናሎል የምንለው እዚህ ሀገር ኦር ሌላ ኢቡፕሮፌን፣ ዶሜታሲን፣ ሌላ ዲፍረንት ታይፕስ ኦፍ ኤንኤስኤድ የሚባሉ መድኃኒቶች አሉ፣ የማስታገሻ መድኃኒቶች እነሱን ነው። ግን ችግሩ ምንድን ነው? ብዙ ጊዜ እድሜያቸው የተለቁ የሆኑ ሰዎች ሌላ በሽታ ይኖርባቸዋል፣ ሌላ ክኒን ይወስዳሉ። ሰው ሎንግ ተርም እነዚህ መድኃኒቶች ጥሩ አይደሉም። ላይክ ኩላሊትን ሊጎዱ ይችላሉ፣ ጨጓራ ምናምን ችግር ያስከትላሉ። ስለዚህ ብዙ ጊዜ ችግሩ ትንሽ መጠነኛ ከሆነ የምናደርገው ምንድን ነው? እና እነዚህ መድኃኒቶች በሎንግ ተርም ለመውሰድ አስቸጋሪ ናቸው። አንዳንድ ጊዜ እንደውም ጄል አለ፣ ዳይክሎፌናክ ጄል፣ እሱን ነው ሞር ፕሪፈር የምናደርገው። ምንድነው ሳይድ ኢፌክቶቹን ለመቀነስ ማለት ነው። ከዛ በተጨማሪ እንደየ ሲቪሪቲው እንደየ ምልክቱ ለምሳሌ ምንድነው ጆይንቱ ላይ የሚወጉ ስቴሮይዶች አሉ። ምንድነው መቆጣቱም ሞር ኮንትሮል ያደርጉልናል። ዳሜጁ ደግሞ በተለይ ካርትሌጁ ተጎድቶ እንደገና ደግሞ አጥንትና አጥንቱ ከተነካካ ለመሄድም አስቸጋሪም ስለሆነ ሞር ዲስትራክሽንም ስለሚፈጥር እስከ መገጣጠሚያ ቅየራ ድረስ በሰርጀሪ ሊጠይቅ ይችላል ማለት ነው። እና እዚህ አሜሪካ ውስጥ በጣም ብዙ ሰዎችን እናያለን እንደዚህ ጆይንታቸው የተቀየረ በተለያየ ሪዝን ምክንያት። ሰው አንደኛው ኦስቲዮአርትራይትስ ነው። ሰው ምንድነው ኖርማሊ አንድ ጊዜ ከተከሰተና ሲቪየር ደረጃ ከደረሰ እነዚህ ኢፌክቶች እንዳለው ኦልሬዲ ከዲስከስ ካደረግ ከተወያየን፣ ስለዚህ በጣም አሪፉ ትሪትመንት የሚሆነው ምንድነው መከላከል ላይ ነው። ስለዚህ አንድ ሰው እንዴት ኦስቲዮአርትራይትስን መከላከል ወይም ደግሞ ኤርሊ ስቴጅ ላይ ማይልድ ስቴጅ ላይ ፕሮግረስ እንዳያደርግ ለማድረግ ምን ማድረግ አለበት የሚለውን ዲስከስ እናደርጋለን። አንደኛው ምንድነው እንቅስቃሴ ነው። ስለዚህ ቅድም ሰዎች ሲንቀሳቀሱ ነው ህመሙ የሚመጣው። ስለዚህ እንቅስቃሴ ማድረግ ደግሞ ትሪትመንቱ ነው። ለወዳው ህመሙ ሊሰማ ይችላል፣ ግን ሰዎች እንቅስቃሴ የሚያደርጉ ከሆነ ኦስቲዮአርትራይትስን ፕሪቨንት ማድረግ ይችላሉ። ኦር ያላቸው ካለ ደግሞ ፕሮግረስ እንዳያደርግ ሄልፕ ያደርጋቸዋል። ሜቢ ዲፔንድ ኦን መጠኑ። ሜቢ ለምሳሌ መጠነኛ የሆነ ኤክሰርሳይዝ ሊሆን ይችላል የሚያስፈልጋቸው። በተለይ ኢንጁሪ ኦልሬዲ በሽታው ካለባቸው አንዳንድ ጊዜ አግሬሲቭ የሆነ ኤክሰርሳይዝ ማድረግ ኮምፎርታብል ላይሆኑ ይችላሉ ህመሙ ጋር ማለት ነው። ስለዚህ ሰዎች መንቀሳቀስ አንደኛው ፕሪቨንሽን ወይም ትሪትመንት ነው። ሌላው ደግሞ ምንድነው በተለይ እዚህ አሜሪካ ውስጥ 40% የሚሆነው ፖፑሌሽን ኦቨርዌይት ነው። ብዙ ጊዜ ክብደቱ ከሚጠበቀው በላይ ነው። ከ25 BMI የሚባለው ከ25 በላይ ነው። ዌይት ሎስ ሁለተኛው ትሪትመንት ነው። ስለዚህ በሁለት መንገድ ነው ሰዎች ክብደታችን ሲጨምር በሁለት መንገድ ጆይንታችን ኦስቲዮአርትራይትስ ያመጣል። አንደኛው ምንድነው እነዚህ ጆይንቶቻችን ይህንን ክብደታችን በሚሸከሙበት ታይም ላይክ ጆይንቱ ላይ ተጽዕኖ በማምጣት ፊዚካል ተጽዕኖ በማምጣት ለምን ጆይንታችን ነው አጥንትና አጥንቶ ነው የሚሸከመው ያንን ትልቅ ክብደትና አንደኛው ሪዝን በሱ ነው። ሁለተኛው ደግሞ ምንድነው ብዙ ሰው ፋት ባለው ቁጥር ከፋት የምናገኛቸው ኖርማሊ ኢንፍላማቶሪ መቆጣትን የሚያመጡ ሰብስታንሶች አሉ ላይክ አዲፖኔክቲን ምናምን የሚባሉ ስለዚህ ምንድነው ሰው ኦቤስ ከሆነ ወፍራም ከሆነ ሞስት ፕሮባብሊ በተለያየ ሪዝን ምክንያት ለዚህ ይጋለጣል። ስለዚህ ትሪትመንቱ ምንድነው ዌይት ሎስ ነው። the best way to lose weight አንደኛ ካሎሪ ዴፊሲት እንዲኖረን ማድረግ ነው። ካሎሪ ዴፊሲት ማለት ምናምን ነው የሚገባውና የሚቃጠለውን ማመጣጠን ማለት ነው። ስለዚህ ከምናስገባው ላይ የምናቃጥለው ተቀንሶ ዴይሊ ከሚያስፈልገን ካነሰ፣ ስለዚህ አንደኛው ትሪትመንት እሱ ነው፣ ካሎሪ ዴፊሲት ማድረግ ነው ለዌይት ሎስ። እንዴት አድርገን ካሎሪ ዴፊሲት ይኖረናል በቀጣይ ቪዲዮ አስረዳለሁ።